ሰላም የወኤል ቤዚክ ኮምፒውተር ስኪልስ ተከታታዮቻችን በዛሬው ቪዲዮአችን ወይም በዛሬው ትምህርታችን ይዘላችሁ የመጣነው ደግሞ ሃው ቱ ኮፒ ፔስት ፋይል የምትፈልጉትን ፋይል አንድ ፎልደር ኮፒ አድርጋችሁ ወደ ሌላ ፎልደር እንዴት አድርጋችሁ ትወስዳላችሁ የሚለውንና ሃው ቱ ክሬት ፎልደር ኢንሳይድ ኤ ፎልደር በአንድ ፎልደር ውስጥ ሌላ ተጨማሪ ፎልደር እንዴት አድርገን መክፈት እንችላለን ወይም ክሬት ማድረግ እንችላለን የሚለውን ይሆናል። how to delete unwanted file all ፎልደር ወይም ፋይላችሁን እንዴት ትደልታላችሁ የሚለውን ከዛ በተጨማሪ ደግሞ how to select multiple items የሚለውን በአንድ ጊዜ የተለያየ አይተም ሰሌክት ማድረግ ብዙ አይተም እንዴት ሰሌክት ታደርጋላችሁ የሚለውን የማሳያችሁ ይሆናል። ወደ ትምህርታችን ስንቀጥል የመጀመሪያው ምንድነው how to copy paste one file የሚለውን ነው። አንድ ፎልደር ውስጥ ያለን ፋይል ኮፒ አድርጋችሁ ወደ ሌላ ፎልደር ሙቭ ማድረግ ወይም ከት አድርጋችሁ ከዛኛው ፎልደር ውስጥ ማስቀመጥ የሚለውን የማሳያችሁ ይሆናል። ወደ ትምህርታችን ስንቀጥል እንግዲህ አንድ ፎልደር ይኖረናል። ዘን እሺ ይቺን ፎልደር ልምረጣትና ኤግዛምፕል እንደን አንድ ፎልደር ልምረጥላችሁና እሺ ይህ ፎልደር ቢኖረኝ ኦር ይህ ቢሆን ይህ ፎልደር አለ ሰሌክት አድርጌ ይቺን ቪዲዮ ወስጄ ሌላ ፎልደር ውስጥ ማስቀመጥ ነው የፈለጉት። ምን ላታለሁ እዚህ ኮፒ እላታለሁ ማለት ነው። ኮፒ ይቺን ፋይል ኮፒ አድርጌ ያዝኳት። ቪዲዮ ሊሆን ይችላል whatever ምንም ይሁን ችግር የለውም። እንደዚህ አንድ ጊዜ ራይት ክሊክ ከዛ ኮፒ ትሉታላችሁ። መጀመሪያ ኮፒ ዘን ምንድነው ማደርገው ከዚህ በመቀጠል ፔስት ወደ ማደርግበት ፎልደር እሄዳለሁ ማለት ነው። ለምሳሌ ያው ክሬት ላድርግና አንድ ፍሪ ፎልደር ያው ፎልደር ክሬት አደረግኩ። ከዚህ ጋር ያው ኒው ፎልደር ይላል FFT አልኩት። ዘን ይህ ፎልደር አሁን ፍሪ ነው ምንም የለውም። ቅድም ኮፒ ያደረጉትን ፎልደር ከዚህ ውስጥ አድ ማድረግ ብፈልግ እንዴት ነው ማድረግ ያለብኝ? ራይት ክሊክ አንዴ ዘን ቅድም ኮፒ ነበር አይደል ያልኩት። አሁን ደግሞ ምን እለዋለሁ? ፔስት እለዋለሁ ማለት ነው። ፔስት ስለው ያች ቅድም ኮፒ ያደረጓት ፋይል ከዚህኛው ፎልደር መጣ ትቀመጣለች ማለት ነው። ፔስት ያው እቺ ፎልደር መጣ ተቀመጠችልኝ ማለት ነው። ቪው እንዴት ይታይ የሚለውን በላርጅ አይከን ላርግላችሁና ያው የቅድሟ ፋይል ከዚህ ጋር በቀላሉ አምጥቼ ማስቀመጥ ቻልኩኝ ማለት ነው። የቅድሟን ፋይል ከዚህ ጋር ሰሌክት ያደረኳትን አሁንም በተጨማሪ አንድ ፎልደር ላሳያችሁ ወይም አንድ ፋይል ተጨማሪ ላሳያችሁ። ለምሳሌ ከዚህ ጋር ልግባ ዘን ይህንን ፋይል ኮፒ ማድረግ ፈለኩ። ይችንን ፋይል ራይት ክሊክ አንዴ ዘን ምንድነው ማደርገው ራይት ክሊክ ካደረኩ በኋላ እንደዚህ ይመጣልኛል። ኮፒ ነው የምለው ኮፒ ከዚህ ጋር ደግሞ ኮፒ አሳይቻችኋለሁ። የከትና የኮፒ ልዩነቱ ምንድነው? ከት ካላችሁት ክሊፕቦርድ ላይ ይቀመጣል ኮፒ አድርጎ ይዞታል። ነገር ግን ከዚህ ላይ ይጠፋል ማለት ነው። ከት ስትሉ ከዛኛው ጋር ወስዳችሁ ፔስት ማድረግ ትችላላችሁ። ከዚህ ከታርጋችሁ ወደዛ መውሰድ። ኮፒ ስትሉት ግን ፋይሉ ከዚህም አለ ቀጣይ ከምትወስዱበት ፋይል ወይም ፎልደር ላይ ፔስት ማድረግ ትችላላችሁ። ይሄንን ላሳያችሁ። አሁን ለምሳሌ ይሄኛው ምን ይላል እንድታዩት BCS ቲዮኒ3 ይላል። BCS ቲዮኒ3 የሚለውን ከት ስለው ይጠፋል። አሁን እንግዲህ ያው ሻድ አድርጎ ይዞታል። ፔስት ሳደርገው ነው የሚጠፋው። ፔስት ላድርግ ልሄድና እሺ ያው ከዚህ ፎልደር መጣው። ራይት ክሊክ ዘን ምንድነው የምለው ፔስት BCS ቲዮኒ3 የሚለው ወደዚህ አምጥቼ ፔስት አደረኩት። አሁን ከዛ ጋር ከት ስላልኩት ከዚህ ፔስት እንዳልኩት ከዛኛው ጋር ይጠፋል ማለት ነው። መጀመሪያ ከነበረበት ፎልደር ላይ ዘን ስንዴስ አሳያችሁ ያው BCS ቲዮኒ3 BCS ቲዮኒ2 BCS ቲዮኒ3 ከዚህ ቲዮኒ4 ነው የሚለው
ከዚህ ጋር ፒሲኤስ ቲዮሪ ስሪ ሚል ፋይል ነበር ወይም ቪዲዮ ነበር። ሰው እሱ አሁን ጠፍቷል ማለት ነው። የኮፒ እና የከት ልዩነታቸው ይሄ ነው። ኮፒ ስትሉት ፋይሉ መጀመሪያ ከነበረበት ላይ አይጠፋም። ከት ካላችሁት ግና ከዛ ላይ ይጠፋል። ሰው ቀጣይ ላይ ሌላ ፎልደር ላይ ደግሞ ስላችሁ ፔስት ስታደርጉት ይሄኛው ይጠፋል፣ ይሄኛው ይጠፋል፣ ከዛኛው ላይ ይቀመጥላችኋል ማለት ነው። ልዩነታቸው ይሄ ነው። ከዚህ በመቀጠል ደግሞ ምንድነው የምናየው how to select multiple items። የተለያየ ቦታ አሁን እንደዚህ ቢኖረን እንደዚህ ላድርገውና ይህንን አሁን እችንን ኢንፋይል አንድ በተመሳሳይ ታይም ኮፒ አድርጌ መያዝ ፈለኩኝ ልበል። ኮፒ አድርጌ ይህን ለመያዝ እንደዚህ ሌፍት ክሊክ ይዤ ሸድ እንዳላደርገው ከመሃል የማልፈልገው ፋይል አለ፣ ይሄኛውን አልፈልገውም ልበል። ይሄኛውን ጨምሮ ነው የሚይዝብኝ። ያለ አማራጭ ምንድን ነው? እንደዚህ ሙሉ እንዳይዝብኝ አልፌ የምፈልገውን ፒክ ማድረግ ብፈልግ ምን ታደርጋላችሁ? ኮንትሮል ትይዛላችሁ። ኮንትሮል ትይዙና ያው ኮንትሮል ያዝኩኝ። ሰሌክት ማድረግ ነው። ያው ሰሌክት ማድረግ ማለት ነው። የምትፈልጉትን ፋይል ኮንትሮልን ትይዛላችሁ። ያው እችን ፈልጋለሁ፣ ይችን ያዝኩኝ፣ ይችን ያዝኩኝ፣ ይሄን ያዝኩኝ። መጨረሻ ላይ ደግሞ መጥቼ ደግሞ ይሄንን ያዝኩኝ ማለት ነው። ስንት ፋይል ይዣለሁ? 1 2 3 4 5 ፋይል የምፈልገውን ከዚህ ፒክ አድርጌያለሁ። ሰሌክት አድርጉት። አንዳንዴ ክሊክ ራይት ክሊክ ታደርጋላችሁ፣ ሌፍት ክሊክ ታደርጉልታላችሁ የምፈልገውትን ፋይል ላይ ማለት ነው። ከዚህ በመቀጠል የምፈልገውን ፋይል ክሊክ አድርጌ ከጨረስኩ ወይም ሰሌክት አድርጌ ከጨረስኩ በኋላ ኮንትሮልን እንደያዝኳት ወይም ብለቃትም ችግር የለው ራይት ክሊክ አንዴ ትነካላችሁ። ራይት ክሊክ አደረኩ። ምንድነው ማድረግ የምፈልገው? በእነዚህ 5 ፋይሎችን ምንድነው ማድረግ የምፈልገው? መደለት ከሆነ ዲሊት ማለት ትችላላችሁ። ሼር ከሆነ ኮፒ ማድረግ ከሆነ ከት ማድረግ ከሆነ የምትፈልጉትን ከዚህ ላይ በእነዚህ 5 ፋይሎች ኮምፕረስ ብታደርጉ ደስ ያላችሁን ነገር ማድረግ ትችላላችሁ ማለት። እኔ የፈለጉት ምንድነው ኮፒ አድርጌ ሌላ ፎልደር ወስጄ ማስቀመጥ ነው የፈለጉት። ስለዚህ ኮፒ እለዋለሁ። ከዚች ጋር መጣና ኮፒ እለዋለሁ ወይም ኮንትሮል ፕላስ ሲ ትሉታላችሁ። እዚህ ጋር ኮፒ አልኩት ዘን ይዤዋለሁ። እንግዲህ ሞባይል ቦርድ ላይ ይዤዋለሁ። ክሊፕ ቦርድ ላይ ወደ ፔስት የማደርግበት ፎልደር እሄዳለሁ ማለት ነው። ከዚች ጋር እመጣለሁ። አሁን ያለኝ 2 ፎልደር ፋይል ብቻ ነው። 2 ፋይል ብቻ ነው ያለኝ። አሁን ይሄንን ፔስት ለማድረግ 5 ፋይል ይዣለሁ። ቦርድ ላይ ኮፒ አድርጌያለሁ። ምን ነው ያው ራይት ክሊክ ዝም ብላችሁ ባዶ ላይ ራይት ክሊክ ታደርጉታላችሁ። ራይት ክሊክ ስታደርጉት እንደዚህ አማራጭ ይመጣላችኋል። አማራጭ ሲመጣላችሁ ምንድነው ፔስት ትሉታላችሁ። ፔስት ስትሉት ቅድም ከዛ ላይ ኮፒ አድርጋችሁት የያዛችሁት ፋይል ወደዚህኛው ኮፒ ይደረጋል ወይም ዱፕሊኬት ይደረጋል ማለት ነው። ፋይል ኮፒ ብዬ ስለያዝኩት ከዛኛውም ለፎልደር ላይ ያለ ከዚህም ፔስት ይሆናል ማለት ፋይሉ ምን ነው የሚሆነው? ዱፕሊኬት ነው የሚሆነው። ዱፕሊኬት ይሆናል። ነገር ግን ከት ብዬ መጥቼ ቢሆን ከዚህ ጋር ምን ነበር የሚሆነው? ከዛኛው ጋር ይጠፋል፣ ፋይሉ ከዚህ ይቀመጣል ማለት ነው። ፔስት ብዬ ላሳያችሁ። ያው ፔስት አልኩት። ያው የፈለጉትን ፋይል ወይም የመረጥኩትን ፋይል አመጣልኝ ማለት ነው። 5 ፋይል ነበር። 1 2 3 4 5 ያው የያዝኩትን ወይም ሰሌክት ያደረጉትን ፋይል በቀላሉ እንደዛ አድርጌ የምፈልገውን ፋይል ሰሌክት አድርጌ ወደዚህ ማምጣት እችላለሁ ማለት ነው። ከዛ በመቀጠል ደግሞ የማሳያቸው ምንድነው በዚህ ፋይል ወይም በዚህ ፎልደር ውስጥ ተጨማሪ ፎልደር ክሬት ማድረግ ፈልግ ምንድነው ማድረገው? ከዚህ ጋር ምን አደርጋለሁ? ራይት ክሊክ ትሄዳላችሁ። በባለፈው ይሄን ያው ተመሳሳይ ነው ስቴፕ። በባለፈው ጋር ራይት ክሊክ ትሄዳላችሁ፣ ፎልደር ትሉታላችሁ። ዘን አንድ ክሊክ ስታደርጉት ያው ኒው ፎልደር ፈጠረልኝ። ዘን ምንድነው ፋይሉን ሪኔም ማድረግ የፎልደሬን ኔም አስተካክላለሁ። ዋይኤን ብዬ ታውቁት። እሺ የፎልደር ኔም ዋይኤን ሚል ፎልደር በቀላሉ ክሬት ማድረግ ቻልኩኝ ነው። ይህ ፎልደር አሁን አልፈልገውም ብልስ ባልፈልገው ምንድነው ማድረግ ያለብኝ? መደለት ፈለኩኝ።
ሶ ራይት ክሊክ አደርጋለሁ አንዴ እንዳል ከሰው ክላን ከምትደልቱት ጋር ወይም ማስወገድ የሆነ ነገር ማድረግ ከምትፈልጉት ጋር አድርጋችሁ ራይት ክሊክ አንዴ ትነካላችሁ። ራይት ክሊክ ስነካ ያው ይህን ፎልደር ኮፒ ነው ማድረግ የምፈልገው ከት ነው የምፈልገው ያስመርጥኛል። ስለዚህ እኔ ዲሊት ነው የፈለጉት ዲሊት ስለዋለሁ ፎልደር ጠፋ ማለት ነው። ፋይል ቢሆንም እንዲሁ በተመሳሳይ አሁን ለምሳሌ ይሄኛው መደለት ብፈልግ ይሄን ፋይል ሶ ራይት ክሊክ ነካለው አንዴ ራይት ክሊክ ስነካ ምን አደረግ ብሎ አማራጮች እነዚህ አማራጮች እንደምታዩት ይመጡልኛል። ሶ እኔ ይሄን ፋይል አልፈለገውም ሶ ዲሊት ስለዋለሁ ዲሊት ስለው ኦሬዲ ይደልትልኛል ማለት ነው። እሺ የዛሬ ትምህርታችን ኮፒ ፔስት ማድረግ የምንፈልገውን ፋይል ብዙ ፋይሎችን ሰሌክት ማድረግ የተለያየ ፋይል በአንድ ጊዜ የምንፈልጋቸውን መርጠን እንዴት ሰሌክት እናደርጋለን ኮንትሮልን ይዘን እሱን አይተናል። ከዛ በተጨማሪ ደግሞ how to copy paste የሚለውን how to select multiple items እና ደግሞ how to create a folder inside a folder የሚለውን ማሳይቻችኋለሁ። ፎልደር እንዴት በፎልደር ውስጥ ክሬት እናደርጋለን የሚለውን በዛሬ የነበረን ቪዲዮአችን ወይም ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ ሰናይ ቆይታ ተመኘሁላችሁ።